ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ተናገሩ። የሻዕቢያ መንግስትና የፈረሰ ህወሓት በትግራይ ለደረሰው ግፍና የሴቶች መደፈር ዋነኛ ተጠያቂ ሆነው ሲያበቁም ከተጠያቂነት ለመሸሽ ያደረጉት ያሉት ያልተቀደሰ ጋብቻ የህዝብ ይሁንታ የሌለው በመሆኑ ተቀባይነት የለውም ተባለ። ከስህተታቸው የማይማሩ ጥቂት የቀድሞ ህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ሲሉ የምስራቅ አፍሪካ አማካሪው ሚኒስትር አቶ ጌታቸው ረዳ ተናገሩ። ከውጭ በሜክሲኮ ገንዘብ ለማውጣት የ96 ዓመቱ አዛውንት ባልጋ ላይ ሆነው እንዲመጡ ያደረገው ባንክ ክፉኛ እየተተቸ መሆኑ ተሰማ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንሳይ ፓሪስ ያደረጉት የኢንዱስትሪ ጉብኝት በቴክኖሎጂና አርቲፊሻል ኢንተለጀንስ ላይ ያተኮረ እንደነበር ተገለጸ። ከልዑካን ቡድናቸው ጋር በመሆን ስቴሽን ኤፍ የተባለውን በዓለም ትልቁን የግል የቴክኖሎጂ ስታርታፕ ቢዝነስ መፍጠሪያ ማዕከልን ጎብኝቷል። የኢትዮጵያ ስታርታፕ ከባቢ ገና በጅምር ደረጃ ላይ ያለ ቢሆንም የቴክኖሎጂ እውቀት ጠገብ በሆኑ ወጣቶች የተሞላ እንዲሁም ጠንካራ አቅም እያሳየ በማድረግ ላይ ባለ የዲጂታል ትስስር እየተመራ የሚገኝ ነው ብሏል። መንግስት እንደ ዲጂታል ኢትዮጵያ 2025 ያሉ ስትራቴጂዎችን በመንደፍ ፈጠራን ለመደገፍ እርምጃዎችን በመውሰድ ላይ እንደሚገኝም ተመላክቷል። ይህም ለስታርታፕ ከባቢ በተለይም በፋይናንስ ቴክኖሎጂ፣ በግብርና ቴክኖሎጂ እንዲሁም በኢኮመርስ ግብይት አስቻይ ሁኔታን ለመፍጠር ያለመ ነው። የስታርታፕ አዋጅ የተሰኘው ሁሉን አቀፍ አዋጅ በማውጣት ለስታርታፕ እንቅስቃሴዎችን የህግና ተቋማዊ ማዕቀፎችን በማበጀት ወሰን የሆነውን የገንዘብ አቅርቦት የሚያሰፋ የቁጥጥር ተግዳሮቶችን እና መሰል ፈተናዎችን ለማለፍ የሚያስችል ሁኔታም ይፈጥሯል። ጠቅላይ ሚኒስትሩ በ5G እና 6G ቴክኖሎጂ፣ በሳይበር ደህንነት፣ በአርቲፊሻል ኢንተለጀንስ እና የኦፕቲካል ትስስር ማዕከል የሆነውን የኖኪያ ፈረንሳይ ዋና መስሪያ ቤትንም ጎብኝቷል። ጉብኝቱ የፋይበር ሴንሲንግ አቅርቦት፣ የኃይል ቁጠባ ብልሃት እና የ5G ላቦራቶሪዎች ምልከታን ያካተተ ሲሆን ይህም በዘርፉ ፈጠራ፣ መሰረተ ልማት ግንባታና ዘርፍ ዘለል ትብብሮች ላይ ለኢትዮጵያ ዋጋ ያላቸው ትምህርቶች የተገኙበት ነበር። በመጨረሻም ጠቅላይ ሚኒስትሩ ፈረንሳይ የሚገኘውን ታሌ የምርምርና የቴክኖሎጂ ማዕከል ጎብኝቷል። ይህ በብዝሃ ዘርፍ የሚንቀሳቀስ የታሌ ግሩፕ የምርምር ተቋም የኩባንያውን ዓለም አቀፍ የምርምር ጥረት የማዕዘን ድንጋይ ሆኖ የሚያገለግል ማዕከል ሲሆን በኤሮስፔስ መከላከያና አርቲፊሻል ኢንተለጀንስ መስኮች ላይ ያተኩራል። እነዚህ ጉብኝቶች የዓለም አቀፍ ግንኙነቶችን የኢትዮጵያ ዲጂታል ሽግግር በማፋጠን ሀገራችን የአፍሪካ የፈጠራና የቴክኖሎጂ ማዕከል ለማድረግ በማመቻቸት ረገድ የእውቀት ልውውጦችን አስፈላጊነት የሚያሳዩ መሆናቸው ተመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው በፈረንሳይ ፓሪስ ያደረጉት ጉብኝት አስመልክቶ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ማብራሪያ ሰጥቷል። በማብራሪያቸውም በፈረንሳይ ጉብኝታቸው ወቅት በአርቲፊሻል ኢንተለጀንስ በርካታ ችግር ፈቺና ዓለም አቀፍ ተወዳዳሪ ስራዎች መሰራታቸውን መመልከታቸውን አነስቷል። ከጉብኝታቸው ግብዓት ማግኘታቸውን ጠቅሰው በስታርታፕ ላይ በትኩረት መስራት እንዳለብን ተረድተናል። ወጣቶች ሀሳብ ይዘው ሲመጡ ለሀገር እንዲጠቅሙ ማድረግ አለብን ብሏል። በአርቲፊሻል ኢንተለጀንስ ቴክኖሎጂ የተሰሩ ውጤታማ ስራዎችን አይተናል ያሉት ዋና ዳይሬክተሩ ኢትዮጵያም በቴክኖሎጂው ዘርፍ የጀመረቻቸውን ስራዎች አጠናክራ እንደምትቀጥል ገልጿል። በቴክኖሎጂ ዘርፍ ስራዎችን በምርምርና በጥናት አስደግፎ መስራት ከተቻለ ኢትዮጵያ በዓለም አቀፍ ደረጃ ከተለያዩ ሀገራት ጋር እንዴት መወዳደር እንደምችል ትምህርት ወስደናል ነው ያሉት። ሀገራት ቴክኖሎጂን በመጠቀም የመጧቸውን ውጤቶች መመልከታችን እኛም በቴክኖሎጂ ዘርፍ በይበልጥ በትኩረት እንድንሰራ ያግዘናል ሲሉም ገልጿል። ሀሳባቸውን ተከታትለን እንመለስ። አመሰግናለሁ። እንግዲህ የጎበኘነው ስታርታፕ ስቴሽን ኤፍ የሚባለው ነው። ይሄ ስታርታፕ ስቴሽን ኤፍ የሚባለው በቴክኖሎጂ በጣም በርካታ ነገሮችን ከሱ ተምረናል። በተለይ በአንድ ቦታ ላይ ወደ 1000 የሚሆን ስታርታፖችን ነው በጋራ የሚያስተናግዱት።
ይሄ በአርቲፊሻል ቴክኖሎጂ በጣም ብዙ ስራዎችን እየሰሩ ነው ስንጎበኝ ያየነው። ይሄ እንግዲህ አንድ ሰው እውቀት ይዞ ወይም ደግሞ ሀሳብ ይዞ ሲመጣ ያንን ሀሳብ ወደ መሬት የሚያወርድበት ጥናቱን የሚያካሂድበት ጥናቱን ካካሄደ በኋላ በተለይ ቃድ አውጥቶ ስራ እስከሚጀምርበት ድረስ የሚያግዙበት ነው። ቦታውን በጣም የሚመች ነው ጥናትና ምርምር ለሚሰራ። ከሰራም በኋላ ሀሳቡ እንግዲህ መሬት ላይ ወርዶ ለሀገር ለዓለም ችግር የሚፈታበትና እነዚህ ከዛ ስታርታፕ የወጡት ለዓለም ተወዳዳሪ የማረክ ስራ እየተሰራ ነው ያለው። በዛም ጎን ለጎን ደግሞ እንግዲህ በአንድ አመት ብቻ ወደ 600 ኢቨንት ወይም በ600 የውይይት ጊዜያቶች አካሂደናል በአንድ አመት ብቻ ያሉ። ከዛ እንግዲህ ምንድነው ሲወያዩ ብዙ ነገሮችን የቴክኖሎጂ እውቀት የአንዱ ከአንዱ የመማር የማደራጀት የአንዱን ቴክኖሎጂ አንዱ ግብዓት አድርጎ ወደ ውጤት የመቀየር ስራዎችን ሲሰሩ ነው የነበረው ያየነው። ከዚህ እንግዲህ ትልቅ በስታርታፕ ላይ ስራ መስራት እንዳለብንና ወጣቶችን የማብቃት ሀሳባቸውን ይዞ ሲመጡ ሀሳባቸውን ወደ ስራ ቀይሮ ለሀገር ለወገን እንዲያደርጉ የማድረግ ነው። እንግዲህ በዛ ያየነው በህዝብ አገልግሎት ብቻ ወደ 35 ስታርታፖች አይነቶች ስራ ላይ እየሰሩ ነው ያሉት። ፕሮግራሞቹም በጣም ብዙ ናቸው። በተለያዩ ዘርፎች ነው እየተሰራ ያለውና በተለይ በቴክኖሎጂ በአርቲፊሻል ኢንተለጀንስ ቴክኖሎጂ እዛ ላይ በጣም ትልቅ ስራ ተጠቅመዋል። ሌላው እንግዲህ ያየነው በቴክኖሎጂ ላይ ነው። ሁለተኛው የአርቲፊሻል ኢንተለጀንስ እንዳለ ሆኖ ቴክኖሎጂ ብቻ የሚሰሩ ደግሞ በተለይ በጥናትና በምርምር ላይ የሚሰሩ የኖኪያና ታላስ ነው ያየነው። እነዚህ እንግዲህ በናኖ ቴክኖሎጂ እንዴት በጥናት ላይ ተመስርቶ ወደ ትልቅ ፋብሪካዎች ግብዓት የሚሆኑበት በዚህ ያጠኑትን ለዋናው ግብዓት እያደረጉ በናኖ ቴክኖሎጂ እንዴት ሲሰሩ እንደነበረ በተለይ የፋይበር ላይ እንዴት ሲሰሩ እንደነበረ ዲፌክ አርቲፊሻል ኢንተለጀንስ ላይ እንዴት ቴክኖሎጂን ተጠቅሞ ጥናት አካሂዶ ወደ ዋናው ግብዓት የሚሄዱበትና በቴክኖሎጂ ሀገራት በትልቅ ስኬል ማለት ነው በቴክኖሎጂ በትልቅ ስኬል ሀገር እንዴት መወዳደር ከዓለም መወዳደር እንደሚችልና ራሱን ችላ እንደሚሰራ ደግሞ በትልቅ ኩባንያዎች በሁለቱ ላይ ያየነው በአርቲፊሻል ኢንተለጀንስ በቴክኖሎጂ ላይ ሲሰሩ የነበሩ በጣም ትልቅ ስራ ነው ያየነውና ከዚህ ተምረን እንግዲህ ስታርታፕ ላይ መስራት እንዳለብን በትልቅ ኩባንያዎች ደግሞ ምርምርና ጥናትን ጎን ለጎን ሄደን ወደ ምርት መግባት እንዳለብን የተማርንበት ነው። ሌላው ሶስተኛ ያየነው በተለይ 42 ፓሪስ ትሬኒንግ ሴንተር የሚባል አይተናል። በስልጠና ላይ የሚያካሂድ ስልጠናው ሙሉ በሙሉ በአርቲፊሻል ኢንተለጀንስ ቴክኖሎጂ የታገዘ አስተማሪ የሌለው ስልጠና ቦታ ነው። ስልጠናው ካሪኩለም ቀርጾ ኮምፒውተር አዘጋጅቶ ቦታ አዘጋጅቶ 24/7 አገልግሎት የሚሰጥ ስቴሽን ነው። ይሄም አስተማሪ የለም ግን ተማሪዎች ገብቶ ከኮምፒውተሩ ጋር ብቻና በሶፍትዌሩ ብቻ ተምሮ ስልጠናውን ጨርሶ ስልጠና ካበቁ በኋላ ለዓለም ተወዳዳሪ የብቁ የሚሆኑ ተማሪዎች ከዛ የወጡበትን ነው ያየነውና በተለይ እንግዲህ ለተማሪዎች ለወጣቶች እንደዚህ አይነት ቦታዎችን ማዘጋጀት ማለት በፈለጉበት ጊዜ ገብቶ የፈለጉትን ነገር መማር እንዲችሉና ተምሮም ደግሞ ለራሳቸውም በግልም መስራት በግል ሴክተርም መቀጠር በመንግስት ሴክተርም መቀጠር የሚያስችል ካሪኩለም ቀርጾ ከ12ኛ ክፍል ጀምሮ ነው እንግዲህ የሚያስተምሩት 12ኛ ክፍል የጨረሰው ነው እዛ ጆይን የሚያደርገው 4 አመትም 5 አመትም ተምሮ ማስተርስ ይዞ የሚወጣበትና ጎን ለጎን የፕሮጀክት አይዲያ ይዞ መጥቶ ፕሮጀክቱን ወደ ስራ የሚቀይርበት የስልጠና ማዕከል አይተናል ማለት እንግዲህ ትልቁ ነገር ማየት ነው። ከማየት ብዙ ነገር መማር እንችላለን። ከመንግስትም አካል በጣም ከክቡር ጠቅላይ ሚኒስትር ጀምሮ ትልቅ ኃላፊዎች ናቸው እዚህ የተገኙት። በተለይ እንግዲህ የውሳኔ ሰጪዎች በሚገኙበት ጊዜ ይሄንን በማየት ውሳኔዎችን ለመወሰን አይቶ ሀገራት እንዴት እየተጠቀሙ ነው ያሉት ተጠቅሞ ምን ውጤት አመጡ የሚለው ነገር መሬት ላይ ያየነው ስለሆነ ይሄ ለውሳኔ አንዱ ያገለግለናል። ሁለተኛ ደግሞ በተግባር የተፈተኑበትና ያለፉበት ስለሆነ ወደ ሀገራችን ተጨባጭ ሁኔታ ስናመጣ አንዱ የሀገራችንን ያለንበት የቴክኖሎጂ በተለይ በስታርታፕ በትሬኒንግ ሴንተሩ ላይ ያለንን ክፍተቶች ለመሙላት በጣም ትልቅ እገዛ ነው ያለነው ማለት ነው። ምክንያቱም በተግባር ነው ያየነው እሱ ትልቅ እገዛ ነው የሚያደርግልን።
የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በልዩ ዘመቻዎች እዝ በስልጠና ላይ ለሚገኙት የሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ ሰጥቷል። በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያንን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካላቸው ይደክማሉ ብሏል። የጭንቅላታቸው ሀሳብ ደርቆ ለሆዳቸው ያደሩ ጽንፈኞችና አሸባሪዎች ደግሞ የስልጣን ጥማታቸውን ለማርካት ለስልጣን የማያበቃ ሀሳብና አገር የሚለው እሳቤ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው ባንዳ ሆነው እንደሚያልፉም አንስቷል። እኛ ደግሞ ብሔርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የህዝባችን መለወጥና መበልጸግ ዓላማ አድርገን ጎጥን ሳይሆን ኢትዮጵያን የምናስቀድም ኢትዮጵያዊ ወታደሮች ነን ሲሉ አስገንዝበዋል። ጀነራል አበባው በአሁኑ ሰዓት ስልጣን የሚያዘው በሐሳብ የበላይነት እንጂ በጉልበት አይደለም። እኛ መነሻችን መድረሻችንም ህገ መንግስት ነው። ይህንን መነሻ በማድረግም ህግና ህገ መንግስታዊ ስርዓቱን ለማስከበር አገራችን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል። እንደ ልዩ ዘመቻዎች እዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏል ብሏል። ከሀገራችን ብሔራዊ ጥቅም ጋር በተያያዘም የኢትዮጵያ ብሔራዊ ጥቅም ለማስከበር በሰላም ከሚያመን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉም ተናግሯል። በመጨረሻም እኛ ታሪክ ያለን የታላቅ ሀገር ሰራዊት ነን። ለቀጠናው ሰላም መስፈንም ትልቅ ድርሻና ኃላፊነት አለብን። ይህን መሰረት አድርገን ቀጠናዊ ትስስርን በማጠናከር እየሰራን ነው ያሉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ብዛት ቁጥር ያለው ህዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥሮት የሚንጫጩ እንዳሉም ጠቅሰዋል። የደቡብ ሱዳን ሰላምና መረጋጋት ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ በመሆኑ የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግ አስታወቀም። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲት እና ምክትል ፕሬዚዳንቱ ቤንጃሚን ቦልሜል ጋር ተወያይቷል። የልዑካን ቡድኑ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ መልእክትም አድርሷል። የደቡብ ሱዳን ሰላምና መረጋጋት ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ በመሆኑ የኢትዮጵያ መንግስት አስፈላጊውን ድጋፍ ሁሉ እንደሚያደርግ ልዑኩ አረጋግጧል። የደቡብ ሱዳን ፕሬዚዳንትና ምክትላቸውም ኢትዮጵያ ከቀድሞ ጀምሮ እስካሁን የዘለቀና የማይናወጥ ድጋፍ እያደረገች መቆየቷን ጠቅሰው ለዚህም ምስጋናና አድናቆታቸውን ገልጿል። ይህ ድጋፍ ተጠናክሮ እንዲቀጥል መጠየቃቸውም ተገልጿል። ትናንት ወደ ደቡብ ሱዳን በማቅናት የጠቅላይ ሚኒስትሩን መልእክት በማድረስ ውይይት ያደረጉት የልዑኩ አባላት ወደ ኢትዮጵያም ተመልሰዋል። የፈረሰው ህወሓት ካድሬዎችና ተላላኪዎች በኤርትራ መንግስት ጥሪ አስመራ መግባታቸው ትክክል እንደሆነና ከአማራ ህዝብ ልቅ የኤርትራው አዲ ሃሎ ይቀርበናል በሚል የፈረሰውን ህወሓት ጥቂት የቀድሞ አመራሮች ለማስደሰት የሚደረገው ሴራ የትግራይ ህዝብ በጽኑ የሚያወግዘው ጉዳይ ነው ሲሉ ለመሃል ሚዲያ ሀሳባቸውን የላኩ የትግራይ ተወላጆች ተናገሩ። የሻዕቢያ መንግስትና የፈረሰው ህወሓት በትግራይ ለደረሰው ግፍና የሴቶች መደፈር ዋነኛ ተጠያቂ ሆነው ሲያበቁ ከተጠያቂነት ለመሸሽ ያደረጉት ያሉት ያልተቀደሰው ጋብቻ የህዝብ ይሁንታ የሌለው በመሆኑ ተቀባይነት የለውም ብሏል። አዲ ሃሎ ይሻለናል ያሉት አድዋ፣ ሽሬ፣ አክሱም፣ ራማ፣ አሕፈሮም፣ እገላ፣ አዲ አርባዕተ አካባቢ የተወለዱ አሁን ላይ መቀለ፣ አዲስ አበባ፣ ተንቤን፣ ማጨው፣ አጋመ፣ ውቅሮ የሚኖሩ እዚህ ግባ የማይባል ቁጥር ያላቸው የአንጃውና የፈረሰው ህወሓት ተላላኪዎች ናቸው ሲሉም ተናግሯል። ኢትዮጵያዊነቱን ቅድሚያ ሰጥቶ ለሀገሩ ለውጥ የሚተጋውን ባንዳ እያሉ ለማሸቃቀቅ የድሮ ታክል እንቅልፍ የሌላቸው እነዚህ ኃይላት ግፋ በለው ጦርነት ባህላችን ነው እያሉ የትግራይ ህዝብን ያስጨረሱ እነሱ በመሆናቸው አሁንም መንግስት እዚህ ግባ የማይባል ቁጥር ያላቸው ተላላኪ ባንዳዎች በሀገር ክደት ሊጠይቅልን ይገባል ሲሉ መንግስትን ጠይቋል። ምንም ህብረት ለመፈጸም የሚያስችል ምክንያትም ሆነ ሞራል በሌለበት በገንዘብ ተደልሎም ህብረት ፈጽመናል የሚሉት እስካሁን ከሰሩት በላይ የባንዳነታቸው ጥግ አሁን ላይ ያሳዩ በመሆናቸው የትግራይ ህዝብም ሆነ የሚመለከተው የፌደራል መንግስት ጥብቅ ክትትል አድርጎ ለህግ ሊያቀርባቸው እንደሚገባ ማሳስቧል። በዚህና መሰል ሻዕቢያና የፈረሰው ህወሓት ሸፍጥ የተማረሩ በርከት ያሉ የትግራይ ወጣቶች እዚህ ግባ የማይባል ቁጥር ያላቸውን ጥቂት አመራሮችን ለመደምሰስ ነፃ ወደሆነ የትግራይ መሬት በመውጣት ትግሉን እያጣጣፉ መሆኑን
አስተያየት ሰጪዎቹ ገልጿል። በትናንትናው ዕለት ሁለት የደብረጽዮን ጠባቂዎች እስካሁን ይበቃናል፣ ከታሪክ ተጠያቂነት ራሳችንን ነጻ ማውጣትና ህዝባችንን መካስ አለብን በሚል ከርተው ጠቃሚ መረጃ ይዘው ወደ በረሃ እንደገቡና ቀሪዎቹ 5 ጠባቂዎቹ ትግራይ በሚገኝ የማይታወቅ ፖሊስ ጣቢያ እንዲታሰሩ መደረጉን ምንጮቻችን ያደረሱን መረጃ አመላክቷል። ስለሆነም የኤርትራ መንግስት በነጻነት ቀን አሳቦ የሚያደርገውን ትንኮሳም ሆነ የሴራ አደረጃጀት ሄዶ ራሱን ሊበላው እንደሚችል ማወቅ እንዳለበትም ተናግረዋል። የትግራይ ህዝብ በቀድሞ የህወሓት ጥቂት አመራሮች አባላት የሐሰት ፕሮፓጋንዳ በመታለል መስዋዕትነት የሚከፍል ስነ ልቦና የለውም ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልላዊ ወቅታዊ ሁኔታ ዙሪያ ተወያይተዋል። ዶክተር አብርሃም በላይ በዚህ ወቅት እንዳሉት የትግራይ ህዝብ የጥቂት ስልጣን ፈላጊ ቡድኖችን ድምጽ እየሰማ ለዓመታት ተጉዟል። ከዚህ በኋላ በሐሰት ፕሮፓጋንዳ የሚታለል የለም ብሏል። ህዝቡ ሐሳቡን በነጻነት መግለጽ የጀመረው የጊዜያዊ አስተዳደር ከተመሰረተ በኋላ መሆኑን በመጥቀስ ህዝቡ የሰላም አካል መሆኑን የሚያረጋግጥበት መድረክ በየጊዜው ይዘጋጃል ያሉት የትግራይ ህዝብ የተወሰኑ ሰዎችን የስልጣን ጥም ለማርካት መሞት የለበትም ያሉት ሚኒስትሩም የጥቂት ሰዎች ፍላጎት ለማሟላት የሚከፈል መስዋዕትነት አይኖርም ብሏል። የትግራይ ህዝብ ዋነኛ አጀንዳ ሰላም መሆኑን ገልጸው በክልሉ ዘላቂ ሰላምና ልማት ላይ በጋራ መምከር ይገባል ማለታቸው ተዘግቧል። በተያያዘ ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው የገለጹ ነው ሲሉ የምስራቅ አፍሪካው አማካሪ ሚኒስትር አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳና ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ላይ ውይይት አድርገዋል። አቶ ጌታቸው በዚህ ወቅት የፕሪቶሪያ ሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብሏል። የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያ ስምምነት ተፈናቃዮችን በሚፈልገው ልክ ወደ ቀያቸው መመለስ አልተቻለም ሲሉም ገልጿል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንና ስልጣን ብቻ በማለቱና ዚግባ የሚባል ስራ ባለመስራቱ ነው ሲሉም ተናግሯል። አቶ ጌታቸው በትግራይ ክልል አሁን በተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑን ገልጿል። አመራሩ የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ እያደረጋት ነው ሲሉም ተናግሯል። የፕሪቶሪያው ሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩት ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ብሏል። ከአሁን ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ አስከፍሏል። አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህን ኃይሎች እኩይ ፍላጎት እንዲያውቅ እያጋለጥን ነው ሲሉም ገልጿል። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የድሃ ልጆችን ለእሳት እንደማገዱ በተግባር ያሳዩ ናቸው ያሉ ሲሆን ይህ ኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይገባ የሚል ነው፣ ዓላማውም ከተጠያቂነት ለማምለጥ ነው ሲሉም አስረድተዋል። የትግራይ ህዝብ ሰላም ፈላጊ መሆኑን ገልጸው ከተጠያቂነት ለማምለጥ ዳግም የትግራይ ህዝብን ወደ ግጭት ለማስገባት የሚያደርገውን ጥረት ማጋለጥ ይገባልን ብሏል። የትግራይ ክልል ግንኙነቱ ከፌዴራል መንግስት ጋር መሆኑን ግድ ነው፣ ከእከሌ ጋር ሁኜ ማጥቃት እችላለሁ የሚለውን ማጋለጥ አለብን ሲሉ አክለዋል። የፕሪቶሪያው ሰላም ስምምነት በትክክል ገቢራዊ ለማድረግ ከፌዴራል መንግስት ጋር ያለው ግንኙነት መጠናከር አለበት። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ብሏል። በአሁኑ ወቅት 99% የሚሆነው አመራር ሰላም ፈላጊ ነው። ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ሲሉም ሀሳባቸውን አጠቃለዋል። የመከላከያ ፍትህ ዋና ዳይሬክተር ከፌዴራል የፍትህና የህግ ኢንስቲትዩት ጋራ በጋራ በወንጀል ህግና የወንጀል ስነ ስርዓት ህግ በሽግግር ፍትህ ፖሊሲና በፍትህ ብሔር ስነ ስርዓት ህግ ዙሪያ ለተቋሙ የፍትህ አካላት ሲሰጥ የቆየው ስልጠና መጠናቀቁ ተገለጸ። በመድረኩ የተገኙት የፌዴራል የፍትህና የህግ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ሰራዊቱ የሀገርን ተልዕኮ ተቀብሎ በብቃት እየሰራና ሀገር ሰላምና ሉዓላዊነት እንዲሁም ለህዝቦች ደህንነት መከበር ከፍተኛ አስተዋጽኦ በማበርከት ሀገርን ከነሙሉ ክብሯ እያስቀጠለ ነው ብሏል። የመከላከያ ፍትህ ዋና ዳይሬክተር ከባለድርሻ አካላት ጋር በመሆን ሰራዊቱን በፍትህ አገልግሎት
ተጠቃሚ ከማድረግ ባሻገር በዘርፉ ዘመናዊ አሰራር ስርዓትን በመዘርጋት ቀልጣፋና ተአማኒነት ያለው አገልግሎት መስጠት ይገባል ያሉት አምባሳደር ደግፌም ሰልጣኞችን ባገኙት ዕውቀት ተቋሙንና ሰራዊቱን በቅንነትና በታታሪነት ማገልገል እንደሚገባቸው አሳስበዋል። ስልጠናው ለአመራሩና ለሰራዊቱ ጠቃሚና ለተልዕኮ ስኬት ጉልህ ድርሻ አለው ብለው ከፌዴራል ፍትህና የህግ ኢንስቲትዩት ጋር ያለውን መልካም ትብብር ወደፊትም አጠናክረን እንቀጥላለን ሲሉ የመከላከያ ፍትህ ዋና ዳይሬክተር ኮሎኔል አሰፋ ደበሌን ገልጸዋል። ሰራዊቱ ትልቅ አድራና ኃላፊነት ለሀገርና ለህዝብ እየተወጣ ነው ብለው ተቋማት በህብረት ለፍትህ መስፈንና ለሁለንተናዊ ለውጥ መስራታቸው ጠቀሜታው ከፍ ያለ ነው ያሉት ደግሞ አቶ እንዳለ ታደለ የፌዴራል ከፍተኛ ፍርድ ቤት ዳኛና የጠቅላይ ፍርድ ቤት የፍርድ አፈጻጸም ጽህፈት ቤት ኃላፊ ናቸው። ሰልጣኞች ከስልጠናው ባገኙት ዕውቀትና ተሞክሮ ቀጣይ ሰራዊቱን በህግ በመደገፍ ለሰራዊቱ የግንዛቤ ትምህርት በመስጠት የተቋሙን አገልግሎት በህግ ለማስከበር ሁለንተናዊ ድጋፍ ለማድረግ ዝግጁ ስለመሆናቸው ተናግረዋል። በአዲስ አበባ ከተማ የሚገኙ የመንግስት ሰራተኞችን የቤት ባለቤት ለማድረግ የሚያስችል የውል ስምምነት ተፈረመ። ስምምነቱን የተፈራረሙት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የኢትዮጵያ ንግድ ባንክ ናቸው። በዚህ መሰረትም ስምምነቱን መምህራንን ጨምሮ በከተማው የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ ማድረግ የሚያስችል መሆኑን ተገልጿል። ስምምነቱ በአነስተኛ ወለድ መጠን በ25/75 የብድር መርህ ግብር የሚከናወን ነው ተብሏል። ቀደም ሲል ተደራጅተው በመጠባበቅ ላይ የነበሩ ቤት ፈላጊ መምህራን በመርሃ ግብሩ ቅድሚያ እንደሚሰጣቸውም ተገልጿል። የኢትዮጵያ ንግድ ባንክ በከተማ አስተዳደሩ ለሚገኙ ቤት ፈላጊ ሰራተኞች በዝቅተኛ የወለድ መጠንና በ20 ዓመት የሚከፈል ብድር ማመቻቸቱን አስታውቋል። በከተማዋ የሚገኙ ከ40 ሺህ በላይ የመንግስት ሰራተኞችን ተደራሽ ለማድረግ መታቀዱም ነው የተገለጸው። ኢትዮጵያ በሀገሪቱ የአንድ ዓመት የኤክስፖርት ታሪክ ውስጥ የመጀመሪያ የሆነውን ከፍተኛ የቡና ኤክስፖርት አፈጻጸም ማስመዝገቧን የቡናና ሻይ ባለስልጣን አስታወቀም። የባለስልጣን መስሪያ ቤቱ ኮሚኒኬሽን ዳይሬክተር አቶ ሳለ ማርያም ገብረመድህን ለኤፒዲ እንደገለጹት በ2017 በጀት ዓመት 10 ወራት ለውጭ ገበያ ከቀረበው 354302 ቶን የቡና ምርት 1.868 ቢሊዮን የአሜሪካን ዶላር ገቢ ማግኘት ተችሏል ብሏል። ይህም በኤክስፖርት ታሪክ የመጀመሪያው ከፍተኛ ገቢ መሆኑን ጠቅሷል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ869 ሚሊዮን የአሜሪካን ዶላር በላይ ጭማሪ እንዳሳየም አስታውቋል። ጀርመን፣ አሜሪካና ሳውዲ አረቢያ ከፍተኛ ቡና ምርት የተላከባቸው ሀገራት ሲሆኑ የነቀምቴ፣ ሲዳማ፣ ጅማ ጨምሮ የስድስት ዋና ዋና የቡና አይነቶች በመጠን 88 በመቶ ለውጭ ገበያ መላካቸውን እና 87 በመቶ የገቢ ድርሻ እንዳላቸውም ገልጸዋል። በ2017 በጀት ዓመት ባለፉት 9 ወራት 107 የገጠር ቀበሌዎች ኤሌክትሪክ ኃይል ተጠቃሚ መሆናቸውን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ከኤነርጂ ሽያጭ፣ ከአዲስ ደንበኞች መስተንግዶ፣ ከሚያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች ለመሰብሰብ ከታቀደው የገንዘብ መጠን 97 በመቶ አፈጻጸም መመዝገቡ ተመላክቷል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ባለፉት 9 ወራት 356935 አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉን ጠቅሷል። የዲጂታል ክፍያ ስርዓትን ለማጠናከር ይደረገ ባለው ጥረት ከፍተኛ እድገት በማሳየት በኢፔመንት የተሰበሰበው 93.9 በመቶ መድረሱንም ጠቁሟል። በሌላ በኩል 107 የገጠር ቀበሌዎች የኤሌክትሪክ ተጠቃሚ በማድረግ የተቀመጠውን እቅድ 100 በመቶ ማሳካት መቻሉን ተናግረዋል። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለሁ። በሜክሲኮ ገንዘብ ለማውጣት የ96 ዓመቱ አዛውንት ባልጋ ላይ ሆነው እንዲመጡ ያደረገው ባንክ ክፉኛ የተተቸ መሆኑ ተሰማ። አንድ የሜክሲኮ ባንክ የ96 ዓመቱ አዛውንት የአልጋ ቁራኛ የሆነች ሴት የጥሮታዋን ገንዘብ ለመልቀቅ ማንነቷን ማረጋገጥ ወደ ባንኩ ቅርንጫፍ በአካል እንድትመጣ ከጠየቀ በኋላ ክፉኛ ተተችቷል። አንዲት አረጋዊት ሴት በሜክሲኮ ወደሚገኘው የቢቢፋ ባንክ ቅርንጫፍ በአምቡላንስ አልጋ እንድትመጣ ሲደረግ የሚያሳየው ፎቶዎች እና የቪዲዮ ክሊፖች በሜክሲኮ ማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን ቀስቅሷል። የ96 ዓመቷ ፊድሊያ ቫስኬዝ በዕድሜ መግፋትና በተለያዩ በሽታዎች መንቀሳቀስ አይችሉም። ነገር ግን ልጃቸው ማንነታቸውን ለማረጋገጥ አስፈላጊውን ወረቀት ለባንኩ ለማቅረብ ቢሞክርም ለ6 ወራት ያህል የጥሮታ ክፍያ እንዳታገኝ ያደረጋትን
የባዮሜትሪክ ምዝገባ ችግር ለማስተካከል በአካባቢው ወደሚገኝ ቅርንጫፍ መቅረብ ነበረባቸው። ሁሉንም ነገር አስገብተናል፣ ለአብነትም ይፋዊ ሰነዶች፣ የውክልና ስልጣንና የህግ ወኪሏ፣ ነገር ግን በአካል እንድትመጣ ጠይቀዋታል ሲል የሴትዮዋ ልጅ ጊልቤርቶ አያል ተናግረዋል። የባንኩ ቅርንጫፍ ስራ አስኪያጅ የጥሮታ ክፍያ እንደተቋረጠና ክፍያው እንደገና ለማስጀመር ተጨማሪ መስፈርቶችን ማሟላት እንዳለብን ነግረውናል ሲልም ተናግሯል። ከቢሮ ወደ ቢሮ እየዞርን ነበር ስትል የሴትዮዋ ሴት ልጅ ኤርኒሲያ አክላ ተናግራለች። እናቴ 96 ዓመቷ እንደሆነች እየተመለከቱ የፊት ገጽታዋ ከቀድሞ መዝገብ ጋር እንደማይዛመድ ይነግሩናል። በእርግጥ እሷ በአካል ተለውጣለች፣ ግን በ10 ዓመታት ውስጥ የማይለወጥ ማን ነው ስትል ጠይቃለች። ብዙዎች ባንኩ ርህራሄ የጎደለውና የአረጋውያን መብት የጣሰ ነው ሲሉ ከሰውታል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።